ሄሎ እንኳን ደስ አለሽ፣ እንኳን ደስ አለሽ። እንግዲህ አንዳንድ ጊዜ ያው በህይወታችን ውስጥ አዲስ ነገር ያስፈልገናል እና እንኳን ደስ አለሽ። በጣም ነው ደስ የሚለው እውነት። እንኳን እግዚአብሔር መኪና ለመግዛት ያበቃሽ ማለት ነው። እንግዲህ ህይወታችን ውስጥ አንዳንድ ጊዜ ያላሰብነው ነገር ነው የምናገኘው ማለት ነው። እስከ ዛሬ የኖርኩበት እንግዲህ ዛሬ ለስጦታ ለራሴ መስጠት ፈልጋለሁ ብላለች ሄሉሻ። እንግዲህ ባይኖርም ቢኖርም አንዳንድ ጊዜ ለራሳችን ስጦታ መስጠት አስፈላጊ ነገር ነው ማለት ነው። ሄሉ እንግዲህ ለራሳችን ስጦታ መስጠት የሚፈልገው ብላ ለራሷ መኪና ገዛች ማለት ነው። አንዳንድ ጊዜ ራሳችን በጣም እጅግ በጣም አድርገን ስንወደው ነው ሰዎቹም እኛን አብልጦ ሊወዱን የምንችለው ማለት ነው። ለራሳችን ክብር ሲኖረን ሰዎች እኛም ያከብሩናል፣ ይወዱናል ማለት ነው። ከራስ በላይ ንፋስ እንደሚባል ነገር ከሰዎች ብዙ ነገር ከምንጠብቀው ከሰዎች ብዙ ነገር ከምንፈልገው እራሳችን ብናደርግ እራሳችን ብንሞክር እራሳችን አድርገን ብናየው የተሻለ ነው ማለት ነው። የሰዎች እጅ ከምንመለከት ከሰዎች እጅ ከምንለምን ወይ ከምንጠብቅ እንዲህ በተደረገልኝ እንዲህ በሆነልኝ ብለን ከምንጠብቅ ራሳችን ሰርተን ለፍተን ደክመን አምጥተን ራሳችን የምናደርገው ነገር በጣም እጅግ በጣም ያስደስታል። እንግዲህ ሄሉሻ ፈጣሪ የተመሰገነ ይሁን። ራሷ ሰርታ እንግዲህ በራሷ ቻናል ሰርታ እንግዲህ 150 ስትገባ በ150 ስትገባ እንግዲህ ስጦታ ለራሷ ሰጥታለች፣ መኪና ገዝታለች ማለት ነው። እንኳን ፈጣሪ ለዚህ ያበቃሽ። እውነት ለመናገር በጣም ነው ደስ የሚለው ማለት ነው ሄሉ። እንኳን ፈጣሪ ለዚህ ቀን አበቃሽ፣ እግዚአብሔር ይመስገን። ከዚህ በላይም ደግሞ ሰርተሽ በትልቅ ቦታ ትልቅ ደረጃ ሰርተሽ እንድናይሽ እንፈልጋለን። እህታችን ጎበዝ በርቺ፣ አንቺ በጣም ጠንካራ ልጅ ነሽ ማለት ነው። አንዳንድ ጊዜ እንግዲህ እኛ የማንፈልጋቸው ሰዎች ህይወታችን ውስጥ ገብቶ ይረብሹናሉ፣ ይበጠብጡናሉ። እንግዲህ የእነዛን ሰዎች እንግዲህ ከህይወታችን መስወጣት ግዴታችን ቢሆንም ሄሉ እንግዲህ በብዙ ሰዎች እንግዲህ ስታለቅስ ነበረ እስከዛሬ። በመጨረሻ እንግዲህ ወደ ራሷ ተመልሳ እንግዲህ ለራሷ የሆነ ነገር ማድረግ ጀምራለች ማለት ነው። እንግዲህ ሰዎች በህይወታችን ውስጥ ሰዎች ያስፈልጉናልም አያስፈልጉንም ብለን የምንወስነው ነገር አይደለም ማለት ነው። አስፈላጊ ሰዎችም አሉ፣ ያለ አስፈላጊ ሰዎችም አሉ ማለት ነው። እነዚህ ሰዎች ደግሞ ቀምሰን እንግዲህ አንመለከትም ወይ ጨው አይደለም ሰው ተልሶ አይታይም ማለት ነው። ዛሬ ላይ ደርስሽ እንግዲህ ፈጣሪ እንኳን እችን ቀን ለማየት ሰርተሽ ለራስሽ አግኝተሽ ራስሽ የተከበርሽ ሆነሽ መገኘትሽ በጣም ደስ ይላል ማለት ነው። ሴት ልጅ ደግሞ ራሷ ሰርታ ራሷ አግኝታ ራሷ የምትፈልገውን ነገር ስታደርግ በጣም ነው ደስ የሚለው ማለት ነው። እውነት ለመናገር እጅግ በጣም ደስ ይላል። ፈጣሪ ከዚህ በላይም ጨምሮ ይስጥሽ። እንግዲህ ፈጣሪ የሰላም የደስታ ያድርግልሽ መኪናሽን ማለት ነው። የምትደሰችበት መልካም ነገር የምታደርግበትን ፈጣሪ ያድርግልሽ ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ እኔ ማለት ነው። እንግዲህ አንዳንድ ሰዎች ብዙ ነገር ስናደርገው ስንሆንም ደስ የማይላቸው ሰዎች አሉ ማለት ነው። እንግዲህ የሰው ደስታ የማያስደስቱ ሰዎች እንግዲህ ችግር ያለባቸው ሰዎች ናቸው ማለት ነው። መቼም ጤነኛ ሰው የሰው ችግር ያስደስታቸዋል። አብዛኛ ሰው እንግዲህ አንዳንድ ጊዜ እንግዲህ የቅናት መንፈስ ያለባቸው ሰዎች ሲደሰቱ አይወዱም ማለት ነው። ሄሉሻ እንደዚህ ደስ ብሎሽ እንግዲህ ስላየሽ በጣም ደስ ብሎኛል። ፈጣሪ የተመሰገነ ይሁን። እንኳን ፈጣሪ ለዚህ ቀን አበቃሽ። እንኳን መኪና ለመግዛት ያበቃሽ። ነገ ደግሞ ቤት ለመግዛት ያብቃሽ እና ፈጣሪ ጨምሮ ይስጥሽ፣ ይባርክሽ፣ ተባረኪ። እግዚአብሔር ሁሉንም ነገር ከመስጠታችን በፊት ፈጣሪ ሲባርክልን ትንሹን ነገር ሲባርክልን ሲቀድስልን ነው ሁሉንም ነገር ማግኘት የምንችለው የሚሳካልን ህይወታችን የቀና የሚሆነን ማለት ነው። ፈጣሪ በቀና መንገድ ይምራሽ፣ መልካሙን ነገር ሁሉ ያዘንብልሽ፣ ሰላምን ፍቅሩን ይስጥሽ። ጤና ነው ከሰው ልጅ የሚጠበቀው ከምንም በላይ ፈጣሪ ጤና ይስጥሽ። ገንዘብ ሰርተን የምናገኘው ነገር ስለሆነ ጤና ነው ለሰው ልጅ የሚያስፈልገው። ፈጣሪ ጤና ይስጥሽ። ሁሉንም ነገር የሚታስበው ከኃጢአት ውጭ ፈጣሪ ያሳካልሽ እልሻለሁ።
እንግዲህ የሰው ልጅ ምኞቱ አያልቅም። አንዱን ስናገኝ አንዱን እንመኛለን፣ አንዱ ስናገኝ ደግሞ እንዲህ ባደረግኩ ብለን ሌላ ነው ደግሞ የምንመኘው ማለት ነው። የሰው ልጅ ፍላጎት አያልቅም። እንግዲህ ሄሉሻ እንግዲህ ፈጣሪ ሁሉንም ነገር ረድቶሽ ሁሉንም ነገር አድርገሽ የምናይሽ ያድርገን ፈጣሪ ማለት ነው። የምትሰሪ ገንዘብሽ ላይ ፈጣሪ በረከቱን ሰጥቶሽ አሁንም የተሻለ ነገር አድርገሽ እናይሽ እንፈልጋለን። ኤታችን በርቺልን። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። ፈጣሪ የተመሰገነ ይሁን። ሰላም ሰላም! ውድና እየተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተን በያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ጋር የበዛ ሰላም ለእናንተ ይብዛ እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። ቪዲዮ ሲታዩ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ፣ ሰፖርት አድርጉኝ። ቪዲዮ ላይክ አድርጉልኝ የኔ ውድ ቤተሰቦች። በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛልኝ። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ ይጠብቃችሁ ከክፉ ነገር ሁሉ፣ የምታስቡን ነገር ሁሉ ከኃጢአት ውጭ ፈጣሪ ይፈጽምልን ይፈጽምላችሁ ማለት ነው። ለሰው ልጅ እንግዲህ እኛ የምንመኘው እኛ የምንፈልገው ሳይሆን ፈጣሪ ያሰበልንን ይስጠን ማለት ነው። እንግዲህ የሰው ልጅ ብዙ ነገር ይመኛል፣ ብዙ ነገር ይፈልጋል። ነገር ግን ፈጣሪ ያስፈልጋቸዋል ብሎ እያሰበልንን እሱ ይስጠን ማለት ነው። ውድ ቤተሰቦቼ ስለምታበረታቱኝ የምታደርጉልኝ በሙሉ እጅግ ከልቤ አመሰግናለሁ። ክበሩልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃቸው፣ ሀገራችን ሰላም ያድርግልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ አድርጉልኝ የኔ ውድ ቤተሰቦች። ሄሉሻ እንግዲህ የኔ ምርጥ የኔ ጀይና ሴት የኔ ምን ልበላት፣ እኔ በጣም ነው ደስ የምትለኝ። አንዳንድ ጊዜ ራሷ የምታስከብር ሴት በጣም ነው የምትመቸኝ። እንግዲህ አንዳንድ ጊዜ ወንዶች ዝቅ ብላ የምትለማመጥ የምታለቀስ ምን የምትል ወንዶች ሴት ካዩ ላዩ ላይ ለመቅዘን ነው የሚመቹት ፈልጉት ማለት ነው። ኮስተር ብላ ራሷን የምታስከብር ነው የምትመቸኝ ማለት ነው። ምክንያቱም ወንድ ልጅ ክብር አይወድም። አንዳንድ ጊዜ ክብር ሲበዛባቸው አይወዱም። እንግዲህ ቶሎ ነው እንትን የሚልባቸው ማለት ነው። ሄሉዬ እንግዲህ ከስንቱ ጋራ እንግዲህ ስትጋፈጥ ቆይታ ዛሬ እንግዲህ ከአረቡ ጋር ነው ያለችው። ግን በጣም ደስ ብለዋልታል ማለት ነው። ፈጣሪ የተመሰገነ ነው። እንኳንም ደስ አለሽ። እኛም እንደዚህ ደስ ብሎሽ ልናይሽ ነው የምንፈልገው። ኤታችን እኛ የአንችን ደስታ ነው ማየት የምንፈልገው ማለት ነው። አንድ ሰው ለራሱ የሚፈልገውን ሰው ነው ለሰው ማድረግ ያለበት ማለት ነው። እኛ እንግዲህ ደስታ ነው የምንመኘው ለራሳችንም በህይወታችንም በምንኖርበት አካባቢ ሰላምን፣ ደስታን፣ ፍቅርን ነው የምንፈልገው። ለአንቺም እንደዛ ነው የምንመኝልሽ ማለት ነው ኤታችን። ፈጣሪ ሰላሙን፣ ፍቅሩን፣ ደስታውን የምትፈልጊውን ደስታውን ያዘንብልሽ ነው ምልሽ። በጣም ነው ደስ የሚለኝ እውነት ለመናገር አንቺ እንደዚህ ደስ ብሎች ስላየሽ በጣም ነው ደስ ያለኝ ማለት ነው ሄሉዬ። ፈጣሪ ከዚህ የበለጠ ደስታውን ይስጥሽ። አንቺ ያላሰብሽውን እንጀራ ይስጥሽ። ሰላምሽን ያብዛልኝ። ሰላምሽን፣ ፍቅርሽን ያብዛልሽ ፈጣሪ። አንቺ የምትፈልጊው ሳይሆን ፈጣሪ ያስፈልጋታል ብሎ እያሰበልሽን እሱ ይስጥሽ የኔ ውድ የኔ መልካም ሴት። እግዚአብሔር እንግዲህ እኛ የምንፈልገውን ሳይሆን እሱ ያስፈልጋቸዋል፣ ይጠቅማቸዋል ብሎ የሚያስበን ነገር ነው የሚሰጠን ማለት ነው። እግዚአብሔር መልካም ነው። ለሁሉም ነገር ሁሉ በደጁ ያለ አምላክ የሚጠቅመንን ነገር እሱ አይከለክለንም። የማይጠቅመን ነው እንጂ የማይሰጠን። ፈጣሪ ከዚህ የተሻለም ሌላ ነገር ሰጥቶሽ ህይወትሽን ያሳምርልሽ። አንቺ በዚህ ሰዓት አሁን እንግዲህ አግብተሽ ትዳር ነው የሚያስፈልግሽ ማለት ነው። ፈጣሪ የተባረከ የተቀደሰ ትዳር ይስጥሽ ነው የምልሽ። እኔ ለሴት ልጅ ትዳር ስትይዝ በጣም ደስ ይላል ማለት ነው። ትዳር ክብር ነው። ትዳር ቅዱስ ነው ማለት ነው። እንግዲህ ፈጣሪ ደግሞ ያሰበልሽን ህይወት ሰጥቶሽ ትዳር ይዘሽ ደስተኛ ሆነሽ ልጅ በልጅ ሆነሽ ልናይሽ እንፈልጋለን ማለት ነው። እግዚአብሔር ሁሉንም ነገር ህይወትሽን አስተካክሎልሽ በአዲስ ነገር ልናይሽ እንፈልጋለን። በርቺልን። እግዚአብሔር መልካም ነው። ስለ ሁሉም ነገር ህይወትሽን ፈጣሪ ያስተካክልልሽ። እንግዲህ እግዚአብሔር ህይወትሽ ውስጥ መልካም ሰዎችን ያስገባልሽ ነው ምልሽ። አንዳንድ ጊዜ የማይረቡ ሰዎች እንቅፋት የሆኑ ሰዎች ናቸው ህይወታችን ውስጥ መውስቶ የሚገቡት ማለት ነው። እነዛን ሰዎች ደግሞ ፈጣሪ በምክንያት ከህይወታችን ያስወጣልናል ማለት ነው።
እግዚአብሔር መልካም ነው። የሚጠቅመንን ነገር ነው እንጂ የሚሰጠን የማይጠቅመንን ነገር ከኛ ጋር እንዲቆይ አይፈልግም ፈጣሪ። በምክንያት ነው ከኛ እንዲርቅ የሚያደርግልን ማለት ነው። አንቺንም እንግዲህ የሚጠቅም የሚያስፈልግሽን ሰላም የሚሰጥሽን ፍቅር የሚሰጥሽን መልካም ህይወት መልካም ትዳር የሚሰጥሽን ፈጣሪ ያድልሽ ይስጥሽ ነው የምልሽ እኔ ውድ። እግዚአብሔር መልካም ነው። ህይወትሽ ፈጣሪ ያስተካክልልሽ። መልካሙን ሁሉ ለአንቺ እመኝልሻለሁ። እግዚአብሔር ከዚህ የበለጠ መልካሙን ነገር ይስጥሽ እልሻለሁ። እግዚአብሔር ሁሉንም ነገር ማድረግ የሚችል አምላክ ነው። ፈጣሪ ከአንቺ ጋር ይሁን። ሄሉዬ በጣም የምወድሽ የማከብርሽ በዚህ አጋጣሚ ልነግርሽ እፈልጋለሁ ማለት ነው። በርቺልኝ። በቀጣይ በአዲስ ነገር ደግሞ ልናይሽ እንፈልጋለን። ፈጣሪ ከአንቺ ጋር ይሁን። ሀሳብሽን ሁሉ ፈጣሪ እያሳካልሽ የምትፈልጊውን ነገር ሁሉ እያደርግልሽ ፈጣሪ መልካሙን ነገር ሁሉ ሰላሙን ያብዛልሽ እልሻለሁ የኔ ውድ። በርቺልኝ፣ ጠንክሪልኝ። እኛም ከጎንሽ ነን ያለ ነው። ገና 200 ሺህ ትገባለሽ። በ150 ላይ አትቆሚም ማለት ነው። በዚህ ቀጥይበት የኔ ውድ ቤተሰቦች። ዛሬ እንግዲህ ይዤ የመጣሁት ይሄ ቪዲዮ ይህንን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች። ሰላማችሁ ይብዛልኝ። ቪዲዮ ሲታዩ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ፣ ሰፖርት አድርጉኝ። በቀጣይ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ።